እኔ አባት አለኝ አንቺ ግን አባት የለሽም ምን አገባሽ እንዴ ማን ያጣሽ ምንድነው ምን ሆናችሁ ነው ምን አርጊ ነው ታዲያ ሴትዮ ከየትም ያመጣሽ እንጂ ካላሽ አደባስሽ ያልገራሻት ልጅ አፋ ዘጊ እንጂ እብዮ ለልፋት ልጅ ይልሽ ካልደረሱባት አደረሱ ነይና ተወው ምንም ቢሉሽ አትጣላልኩሽ እንዴና እሷ ነች አባት እያለች አባት ብርቅ ነው እንዴ ያባትሽ ልጅ እሱም እንዳንቺ ለኛ ነበር ያቺ እኔና እሱ ጋር ካንቺ ሌላ ሰው አለ ከፈለክና ራስህ ሂድ ይዛት የማንሽ ጥጋብኛ ልቀቀኝ ያገባሃል ማንንም ቀና ብሎ አይቶኛ ያቅምሽ እኔ ማንንም አይደለም እሺ ብሌን ጥላውን እባላለሁ ሂድ ከዚህ አንተ ደግሞ ምን ታይኛል ኡፍ በእናትህ ዞር በል ዛሬስ ጎታሽ ግብራይሎች የሉ አምጣው በእናትህ ወይ አምጣው አምጣ አይኖቼ ካይኖችሽ የታባ ይመሰጣል እንዴ ሆ ከዛስ ማዬ ከዛማ የታባሱ ሄዶ ነው ደግሞ እኔን እየፈለግሽ ነው መሰለኝ ማ እኔ ብሌን ነኝ ሱራ ባላል በደንብ ስራ እኔም እሷን ነው ማለት አረ ሱራ ፎንቃው ኡፍ ደሞ እንፈልግ አረ እንዴ ለሰላምታ ሃይ ባይ ነገ እኮ ቅዳሜ እና ሰፈር የገብርኤል ድግስ እና እሱ ለኔ ለምን እንደምትነግረኝ ያው አብረን እንድንሄድ ነው ማ እኔ ካንተ ጋር በአንድ ነገር ከተስማማን እሺ እስቲ ነው ያሪ ለስሙ ነገ ብር ሄዳለሁ ከነገ በኋላ ግን አጠገብ ያደርስ በቃሽ ሃይ ያምራል ግን እንደዚህ ሆነሽ ነው የምንሄደው ምን ሆነ በቃ ኖርማል ነው የሆነ መላላት አለት ነው አንዱ ሲገልጸው ነው አንዱ የሚታይሽ አንቺ ውብልሽ ቆረዳ የነሳሽኝ ልብ ያልደነደነም ሽሽትሽ እንድቆርጥ ሱስ ያጨማለቀውን እጅን ከእጅን ያንሳል ወድጄ ይመስልሻል ማጨሰው እና ሲጋራው አፍ አውጥቶ አጭሰኝ ብሎ ነው ያለ እድሜ ብዙ አይቻለሁ ህመሜን ለመርሳት ደግሞ እስከ መጨረሻው አጨሳለሁ የኔ ወንድም ከፈለክ ለምን እሳተ ጎመራ አታጭስ አይመለከተኝም ልቤ ሲነድ ዋለ አፈቅርሻለሁ ነገውን በጭስ ከደበቀ ሰው ጋር አይደለም ፍቅረኛ ነው አሁን ራሱ አብሬ ለቆምኩት በራሴ እያፈርኩ ነው እሺ ልቀቀኝ ልቤ ሲነድ ዋለ ተራራ እንደኔ ማን አለ ምንድነው የሻረ አንቺ ጋር ምን ተሻለ ከሩ
ሳትስቢ አየው ልቤን ስትገቢ ካንቺ በላይ ቆንጆ ሞልቶ እኔን በእንደዚህ አይነት ቅራቅሞ ልደልኝ የሞከርክ ነው? አረ በፍጹም የተዋወቅንበት መንገድ ጥሩ ላይሆን ይችላል አውቃለሁ ዱርዬ ነኝ ግን በጨለማ ህይወቴ ላይ መጥተሽ ጭላንጭል ተስፋ ሳታሳይኝ አትቀሪም የህይወቴ መምህር ትሆኛለሽ መምህር መሆን የሚችለው ተምሮ የተመረቀ ወይም ደግሞ በህይወቱ ብዙ አይደለም በለጣቸው ልብስዘሻ ያለቻቸው መልክ የሻለ አንቺ ጋር ምን ተሻለ ከሩ ሳትስቢ አየው ልቤ ስትገቢ አንቺ በላይ ቆንጆ ሞልቶ ሲጋራ ለሳምባ ጠንቅ ነው እሺ ትምህርቴን ጀምሬያለሁ በለሻቸው ኩንቱሞቹ አስናሻቸው ተውያችኝን ተውኩት እታዘዝሻል ሌላም ካለ በይኝ እተውልሻል ወይኔ ጉዴ ፈላ ተረጋጋሽ ና ተቀመጥ ሱስ በአንድ አይተውም እሺ ለዛሬ በቃል አሁን ተረጋጋ ዛሬ ማስተካከል ያሉብን ነገሮችን ሊስት እናደርጋለን እሺ አንደኛ መምህርን በፍቅር አይን ማየት አይቻልም እሺ ሁለተኛ ድንጋይ ማሞቅ ትተህ ስራ ትጀምራለሽ ሶስተኛ ቤት ትከራያለህ እንዴ በይሳት ቤት ከየት ይገኛል ደግሞ በዛ ላይ ዋጋውስ እሱን ለቀርደና ሰና ፕሮፐርቲ ተውላችሁ ማናቸው ደግሞ እነሱ ቤትና አፓርትመንት ያሻሽጣሉ በዛ ላይ ደግሞ የግንባታ ፍቃድና ሰነድ አጣርተው ነው የሚሸጡት ቆይ አንቺ ነሽ እኔ ነኝ ያጨስኩት እንዴ በእምብር ነው ቤት የምገዛው ለሱ አታስብ ሰሞኑን እንዳድ ከቀርደና ሰና ፕሮፐርቲ ምን አይነት መሬት መግዛት እንዳለበት አማክሮ ቆንጆና ሰፊ መሬት ገዝቷል እና መሬቱ ላይ ቆንጆ ሰርቪስ ቤቶች ሰርቶ ሊያከራይ ስለሆነ እዛ ትገባለሽ እሺ ግን አላቅም አታቀኝም እሺ ማለት ዳድ ካወቀ አንተን ይገላል እኔን ደግሞ ከልጅነት መዝገብ ነው የሚሰርተኝ እሺ በቃ የቀረውን ነገ እናወራለን እሺ ባይ ከፍቅርሽ ልገናኝ አባቱ ሰላም ነው መንገድ ጠፍቶብህ ነው ማለት ነው በሰላም ነው እድሜ ሃይ እንዴት ናችሁ ደህና እግዚአብሔር ይመስገን መምህር ይቅርታ ዛሬ ጓደኛችን ልዋሳት አረ የምን መዋስ ነው ሰጁ ጌታ ሆይ ስለምን ሲንግሉኝ እንድኖር ፈረድ አይዞን ወንድሜ እኔ ያለውልህ ስራ ተገኝቶላል ነገ ሄደን እናወራቸዋለን እሺ እና ደግሞ አዲስ ቤት ትገባለህ እንዴ የቤት ኪራዩስ እኔ አበድራለሁ ግን ሰርተህ ትከፍላለሽ አመሰግናለሁ ለምኑ ለሁሉም ነገር መምህርን በፍቅር አይን ማየት የተከለከለ ነው የምትሞች መስሎት ነይልኝ ሰላም ኧረ እኔ እንጃ አላውቃትም
ከሌላ ሰማይ ለማመን መምህር እንኳን ደህና መጡ። ማናት? ምን ነው? ጥያቄን በጥያቄ አትመልስልኝ እሺ? ምን ቀንተሽ ምናምን ባልሆነ እንዴ? ለምን ቀናለሁ? ምናልባት ወደሽኝ? ልክ እንደ ወንድሜ ከሆነ አዎ። እሺ ይሁንልሽ። ለማንኛውም ግን ሰው ጠይቀኝ። እንደሱ ነው እንዴ? በቃ እሺ ስራው ጋር እንሂድ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር ይላከን። ኦ ብሌን፣ እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው? አዎ ሱራ ይባላል። ኦኬ። ከዚህ ፊት ምን ስራ ሰርተህ ታውቃለህ? ያልሰራው ስራ የለም ብታይ። በጣም ጎበዝ የስራ ሰው ነው። እሱ አያወራም እንዴ? አይ ብዙ ጊዜ ስለራሱ ችሎታ ማውራት ስለማይወድ ነው። እረኛ ቀበል ሰር ታሳያል እንጂ አይደል እንዴ ሱራ? አዎ ውጤቱ ላይ ስለማተኩር ነው። መልካም። ነገ ጠዋት መጥተህ ስራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞች ያሳዩሃል። እሺ፣ እናመሰግናለን። ፋይን፣ በቃ እሺ። ነገም እንደ ቅድሙ ፈዘዘና ከስራ ያባራል። እሺ፣ ነገማ አንቺ የለሽም ማን ላይ ያፈታል? ይዛ ውለታሽ ባንድ ላይ እንዳይሆን ያስፈራል። ቶሎና ካልከኝ ቦታ አለው፣ ቶሎና ከቀጠርከኝ፣ ቶሎና ሳታስጠብቀኝ፣ ቶሎና ሳታስቆመኝ እንኳን ያካፈሉት ሚስጥር ያጋሩት ሪላል ሲያረፍት ዛሬ ያወቁት ሳፈቅሽ በሰየቃላይ ምን ሆነሽ ነው? ሲጀመር አንተ ስራ ዲገር ነሽ። ራስሽ አይደለሽ እንዴ ስራ መጀመር አለብህ ያልሽው? እና ስራ እንዲርሳኝ ብያለሁ። ትላንት እኮ ስራ የጨረስኩት ከመሸ ነው። እና አትደውልልኝም ነበር? ስልክ እንዳይለኝ ያወቅሽ እና ባይኖርስ ቤት መታጠራኝም ነበር? አባዬ ካወቀ ይገላል፣ እኔንም ከልጅነት መዝገብ ይሰርዘኛል አላልሽ? እና ቢሆንስ? ቆይ ለምንድን ነው እየተናደድሽ ያለሽ? መምህር አይደለው እንዴ? መምህር ደግሞ ተማሪው ሲቀር ይናደዳል። እንደሱ ብቻ ነው? እና ለምን ይሆናል? ቆይ አንተ ስራ ረፈደብም እንዴ? ትላንት ስላመሸ ረፈድ አድርገህ ግባ ብሎኝ። በቃ እሺ ናሽኝ። እመጣለሁ ሄጂና ዋንቺ መንገድ እኔ አንቺን ስለምወድ ወይኔ ብትቀር ኖሮ ምን ታረጊ ነበር? እሱም ብትቀር አሳይ ነበር። ስራ እንዴት ነበር? በጣም አሪፍ ነበር። ብታይ አሪፍ ጓደኛ አግኝቻለሁ። እውነት በል። ጥሩ ሰው ነው? ሴት ናት። ሴት እንዴ? አዎ። ምን ነው? አይ ምንም ይሁን። ያዝልቅላት። ምኑ? የስራ ባልደረባነታችሁ። ከዛም መዝለሉ አይቀርም። በዚያ እየያዛችንማ ወዴት ነው የሚዘለው? ያው ወደ ባልና ሚስት ነው። የራስ ጉዳይ። እሺ ጭራሽ አታስቆመኝ። ቆይ ግን ለምንድን ነው የማታምኚው? ምኑን? ከኔ ፍቅር እንደያዘሽ ነው። እሱማው ያማ እንዴ በሽተኛ መግለጽ ቢሳነኝ መግለጽ ቢሳ ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ 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 ማናስቦ ስለ ስኬት ግድ ሰጥቶት ለኔ ስሜት ሲያዝሩ ቤዘር ከላይ ከተልሃለው በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደዋል። እሺ ሱራፌል፣ ጭራሽ ስራ አንተ ተጋድመልኛል። አረ እንደዛ አይደለም አለቃ። አቤት ልብ! አሁን አንተም ልብ አለኝ ብለህ ታወራለህ። እንዴት መጣሽ? ምን ነው በመምጣቴ ደበረ?
ሱራን አምሳ እንብላ። ኦኬ ለዚህ ነው መምጣት የደበረ? አረ እኔ እንደዛ አላልኩም። ቢሃኒ ጭራሽ ማቆላመጥም አለ። ለማንኛውም ሰይጂ ልመጥ ይችላል። አንቺ ካላጎረሽኝ አልበላም። አትጨማለቅ ወደዛ። ቤልሙች አልበላም። በቃ ሻምጣ እኔ በቂ እናስተያየት ነው የምጠራው። ሃይ እህት ናት? አይ ፍቅረኛው ነኝ። አይ ፍቅሬን ተቀበለሽኛል ማለት ነው? ሲጀመር እኔ ማጉረስ አልወድም። እሺ ራስህ ብላ። ቻው በቃ። ምሳቃውን ይዤ መሄድ አለብኝ። የነጋ ጮራ አምሮብኝ ታየው በይፋ ሆነ ያለሽና ይሄዳለው እንጂ አንቺን ተከትዬ ባትደርሽበት። ዛሬ ትምህርት የለም? አልገባም። ለምን? ካንተ ጋር እዚህ መዋል ፈልጋለሁ። ያምሻል እንዴ? ትምህርት ትተሽ አቀልጂ ቢያውን እንጂ። ኦኬ ካና ተብዬዋ ጋር እንደፈለክ ለመሆን እንዲመች ነው። ኡፍ አረ በፈጠረሽ ነይ። እሺ በቃ አሁን ሂድ። ሱራ እንዴት መኪና ያት መጣው? እሺ መጣው በቃ እሺ። እና እኔ እሱና እንዴ ምልሽ የኔ ቆንጆ ታውቂያለሽ፣ እኔ ምንም ፈልጌ አጥቻላት፣ ግን ደግሞ በእጅ ያዝት ወርቅ እንደ መዳብ እንዲሆንብኝ አልፈልግም። ታውቂያለሽ ሲጀመር ወንድ ልጅ ስትኮሪበት ሌላ ፍለጋ ይሄዳል። የዛኔ አንቺ ያኔ ስጠይቀኝ ሻለ ማለቴ እያሽ ትዘፍኛለሽ። በዚህ ብቻ ማለት ነበር። ቤል ምን ነው? ምንም ዝም ብዬ እያሰብኩ ስንት ሰዓት እንዳስጠበቀኝ ታውቃለህ? ስንት ሰዓት ነበር እኔና አንቺ የተቀጣጣው? 9 ሰዓት ነው። እና አሁን እኮ 5 ጉዳይ ለ9 ነው ነው እንዴ? እንዴ እኔ እኮ ፈልጋለሁ እስቲኝ ስበረን የመጣሁት። እውነት በል። እውነት? ቆይ ግን ለምንድን ነው እንደዚህ አጣርፈሽ የጠራሽ? እየሄድን እናውራ። እሺ በቃ ነይ እንሂድ። ስም እንስጠው። ምኑን? የኔና ያንተን ግንኙነት። እህትና ወንድም? ኧረ እባክህ በአባት ነው ወይስ በእናት? መወለድ ቋንቋ ነው። በል ወንድሜ ደህና ዋል። እሺ ፍቅረኛ የቶኛል? ብዙ ነገር ባንቺ አይቻለሁ። ከስንት ቀን በኋላ አብረን ክላስ ልንገባ ነው። እኔ እንኳን ወደ ክላስ አይደለሁም። ማለት መቼም ዩኒፎርም ለብሰሽ ቤተክርስቲያን አይደለሽ? አይ አንድ ጓደኛዬ ታሞቅ። እኔም ማላውቀው ጓደኛ? አዎ አታውቂውም። ሌላ ቀን አስተዋውቅሻለሁ። እሺ አሁን ደረፍትብሽ ኪብ። እሺ በቃቸው። ባንቺ መንገድ አንቺን ስለምወድ መጣለው ሄጂና ባንቺ መቼም ሲያምሽ ወዶ ካደ የኔስ ልብ ሱራ ምን ሆነ ነው?
አመመህ እንዴ? ያንቺ ጤና ሲጎል እኔም ይጎላል የነገው ሰላሜ። ምን ሆነ ነው? ምን አሞ ነው? ትንሽ ራሴን። እንዴት ነሽ? ደህና ነኝ። እና ሐኪም ቤት እንሂድ እንዴ? ይሄው ሐኪም የመጣሽ አይደል? አክተር ሱራፌል ከት የምሬን ነው። አሁን ብዘፍኝልኝ ደግሞ በቃ እስከ መጨረሻው ነው ማልታመም። እሺ በርበር ሲል አይኔ ካይኑ ከአንድም ሁለት ሶስቴ ሰረቅ አርጎ ሲያይን ድንገት ልጁን በማየቴ ሳልወድ አስገድዶኝ ተስቤ ወደሱ ይኸው በሄድኩበት እኔ ማውራት ነው ስለሱ። ላይ ነካኝ ገሰረክ በእጁ ገሰረክ ላይ ነው ብቻ ያውቅበታል ልጁ ሳጣራ ሳውቅበት ለካ ልጁ ብዙ ክስ አለበት። ማያይ እንኳን ደህና መጣሽ። ነይ። አይ የቤላ አዲሱ ጓደኛ። ሰላም። ሱራ ክላስሜቴ ናት። ሱራፌል። ዳኑ እባላለሁ። ስላወቅኩ ደስ ብሎኛል። በጣም ሸበላ ነህ። ቴንኪው። ኑ ግቡ። ሶሪ ቶሌቴቱ ጋር ነው። እዛ ጋር አለልሽ። ከየት ነው ያመጣሻት ደግሞ? አብሬሽ ካልሄድኩ ብላ ድርቅ አለች። ምን ላድርግ? ይቅርታ ግን ከዚህ በኋላ እዚህ ይዘሻት እንዳትመጪ። በቃ ዝም ወይኔ ቤት ትላንትና አንቺ የሚወድሽ ግቢው ሲያካለልሽ ማለት ባይፈልጋት ይገርመኝ ነበረ። ማያዬ እኮ የምትወደድ ልጅ ነው። እሷ ራሱ ተወዶ ነበረ። በተለይ ወንዳ ወድነት አይደል እንዴ? ቤት ጌታ ሆይ ትዕግስቱስ እንትን ምትቀዋጥረው ሲጀምር የሚጠላ ልብ አላት ብለሽ ነው? ዳኑ ሸንሽ ይሄን ያክል ከተዋወቅሽ ይበቃሽ። አዎ እንደሱ ሳይሻል አይቀርም። ኦኬ ባይ ስራ ያም ትንሽ መተልቱን ለማባየተራ ያም በርግጥ ሩቆኜ ባለባላይሽም ከንታተልኔ አልተረተረሽም ያም የፈለገውን ቢል ያሻው ነበር ያም ሱራ ምንም ያወራችሁ ነገር እውነት የለውም። ለምን እንደሆነ አላውቅም፣ ግን ማርያምን በቃ ውሸት ነው። ሲጀመር ቀልቤም አልወደዳትም ነበር። እርሻት በቃ እሱ ምሽ ሱራ ደግሞ መምህር ሆናለሁ ብለሽ ደንበኛ ፎራፊት ሆኝ እድሜ ላንተ እንዴ? እኔ ምን አጠፋው? ባለት የተሸፈነ ልቤን ናድከው እንደናድከው እሱን ሰብስብዬ መሰለኝ የምመላለስ። ጠቅሱንማ አትጠቅሸዋለሽ። ከፈለግ አንተንም ጠቅሳለሁ። ማይ ወይዬ ልጩህ ጋሺ እባክዎትን ያድቡ። አንተ ብልክ እንዴ? እወድሻለሁ። ወንድሜ ወንድሜ አንድ ነገር መስማት አልፈልግም። ቀጥ ብለሽ ወደ መኪናው ግቢ። ወንድሜ ላስረዳ። ጨርሻለሁ። በእናትህ ወንድሜ። ጨረስኩ። ትሰማኛለህ? የመጀመሪያ ስለሆነ አልፌያለሁ። ከዚህ በኋላ ግን እህቴ አጠገብ ባገኘ አላወራም፣ በተግባር ነው ማሳይ። እናቷ ምንም አይወዱኝም፣ አባቷ ላይኝ አይፈልጎም፣ ወንድሟ ሳይኛ ኮርፈኛል፣ እኔ ግን በሷ ደስ ይለኛል። ተለዩ ተለዩ ይሉናል፣ እኛማ ፍቅር ጸንቶበት ቆይ እስከ መቼ ነው ግን እንደዚህ የምንቀጥለው? ነፍስ ነው ይሄ ነገር የሚያበቃው?
ምናልባት ስሞት እሷን እስካገኛት። ወይኔ ወንድሜ ስንት የሚወደኝ እያለ እሷ እንደዚህ መሆን ይገርማል። እንደላቅሽ እያደግሽ ምንም ሳይጎልብሽ እንደዚህ መሆንሽ በጣም ይገርማል። ከምቾቴ እሱ በልጦብኝ ይሆናል። እሷ ከሁሉም በልጣብኝ ይሆናል። ለምን ቤቷ አንሄድ? ሄደን ለምን አናገኘው? ወንድሟስ? አንቺ ብቻ ቢንጂ መላ እናጣለን። ለሱ መፍትሄ አናጣም። እየበላን እናስብበታልና እንሂድ። ቆሻሻ አውጡ። እናት ቆሻሻ ይኖርሽ? ያው እዛ ጋር እኮ የለም። በሩ ጥግ ጋር ነው። እሺ ማያይ ሱራ ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ደግሞ ምን ሆነሽ ነው ፊትሽ እንደዚህ ድርቅት ያለው? መኖር አስጠልቶኛል። እኔ እያለሁ ክፉ ቀን እንዳንገናኝ አረገ። ደጉ ቀን ዛሬ አገናኝቶናል። ቤል ማን የመጣው? ቆሻሻ የሚወስደው ልጅ ነው። ልቀፍህ? መብትሽ እኮ ነው። እቀፊ። አንቺ ስናፍቆት አይታይሽም? ምንድን ነው? ስናፍቅሽ አንብቤ። ሁሌ ነው ማነበው ማለት ነው? ሁሌ ነው ምናፍቅሽ? አዎ። እኔ አልናፍቅህ? ናፍቂኝም ስል ከሰራው ኃጢአት ሁሉ ትልቁ ኃጢአት ነው የሚሆነው። ምን እያደረጋችሁ ነው? ምንም ቆሻሻ እንዳይቀር እየነገርኩት ነው። አንገላቶኛል ሳላይሹዬ ሳቅ በጣም ከፍቶኛል። ሳቅሽና እንገናኛለን። እኔ ራሱ የኔ ባልሆንኩበት ሰዓት መተሽ እኔን የሆንሽዋ ሔዋኔ፣ አይኔ ክፉ ደጉን አላይ ባለበት ጊዜ የሆንሽኝ ማያይ፣ ነገን ማሰብ የጀመርኩት ባንቺ፣ መኖርን ያስቀጠልሽኝ አንቺ። ፊደሎች ተገጣጥሞ ራሱ አንቺን አይገልጹሽም። አውቃለሁ አንድ ቀን ሰርቼ ተለውጬ የኔ እንደማደርግሽ፣ ቤተሰቦችም እንደሚወዱኝ። በጣም 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 እወድሻለሁ። ቻው ወንድምሽ እንዴት ሊወስደኝ አልመጣም? ወንድማችን እኔ ሰርዣለሁ። ለአንድ ወር ዱባይ ሊሄድልሽ ነው። ጀምርሽ ነው? ሲጀምር ይገባዋል። ከሀገር መውጣቱ ነው። ፈጣሪ ሆይ አክስት ሀገር ዱባይ ወንድሜን ወድጄዋለሁ አትሂድብኝ ብላ እዛው ታስቀርልኝ። ኡፍ እንደው መድኃኒዓለም ቸር ወሬ ያሰማሽ። ወንድሜ ጨክነህ ልትሄድ ነው? ኧረ አንድ ወር ብቻ ነው እመለሳለሁ። ትናፍቀኛለሽ። ምኞቴ ሰምሮ ሐሳቤ ሞልቶ እስከማይጓጓው ፍቅሬ ድል ነስቶ ምኞቴ ሰምሮ ሐሳቤ ሞልቶ እስከማይጓጓው ፍቅሬ ድል ነስቶ አቤት 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 ግርማው ሲተራመስ አይኗ ኮራሁባት የኔ በመሆኗ ተስፋ ነፍሴ ማናለን ለኔ እድሌ ቀናው የኔ ሸበላ የኔ አበባ የሰመረለት እወድሻለሁ። እሺ እኔም እወድሃለሁ። ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽ ሱፍ ከበርድን ለብሰ ናለኛ ለለቅም የዘመኑን ካፖርት ደርባ አለለቅም እያጋ
ሄዷል ብለሽ ያንን ወሮ በላ ልታገኙ ነበር አይደል? አይ ከማንም ዱርዬ ጋር ከማይሽ ብትሞች ይሻለኛል። ቤል ወንድም ቤል 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 ወንድም ቤል 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 ምን ሆነሽ ነው ማያ? ወንድሜ ሊገል በቃ ተረጋጊ እሺ። ተረጋጊ በቃ እሺ። በማላችን ማንም እንዲገባ አልፈልግም። ማንም አይለየንም እሺ። ሃይ መጀመሪያ ተክፈተው። አንቺ ክፈቹ መጀመሪያ። ሱራ ደግሞ ሌዲስ ፈርስት ነው። ቦይስ ፈርስት። ማያዬ አንብየው አኮርፋለሁ። እሺ በቃ ምን ነው ደስ አላለህም እንዴ? ኧረ ደስ ብሎኛል። ይሄን ነው ለኔ መሰለኝ። ስቀልድ ነው። የምወደውን ቸኮሌት ዛሬ ምሽቱ ሙሉ ስናወራ ነው። እሺ ምን አድርግ? እሺ እኔ እናት አመሰግናለሁ። ባይ በቃ የኔ አባወራ ደግኖት ሆይ የግነኝ እንዴት ኖት ማወራይ? ከአይኖት ቀጥሎ ድምጾት ገዳይ ነው ባኮት። እንዲያው ዓለም የባክሽ ሆዴን ቦጅ አታርጊው። አሃ ታኔ ሌላ ማሊያን ቦጃቡጆትሳ ወዶታለው። እኔም እኮ አፍረት ቢጤ ይዞኝ ነው እንጂ ወዶታል። የፍቅሬ ሀሁ ጅማሬ የግሌነሽ የብቻዬ የፍቅሬ የነገን ማወቅ ፈለግ። ዋው ዛሬ ደግሞ አምሮብሻል። አንተም ሸብልሃል። ወዴት ነው? ይዘኝ ጥፋ። እሺ በቃ ነኝ እንዴ? ይቅርታ ፎቶ ታነሳናለህ? ወሰንኩኝ ብረታ አስቤ አካሌ መንፈሴን ሰብስብ በፍቅርሽ ሕይወቴን ላኖረው። ምን ሆንሽ ደግሞ? ስላዘልከኝ አለኝ። ኡፍ እጭ ነሽ በቃ ያሳለፍኩት ሕይወት ብዙ ነው ልንገርሽ። ሞክሬ የማላውቀውን ነገር መሞከር ፈልጋለሁ። ምንድን ነው? መስከር። አይ አይቻልም። ካልሆነ ጨዋለሁ። ዋ እሺ በቃ ነኝ እንሂድ። ሲጀምር በእኔ የሚጨክን አንጀት የለም። የስ ፊቴን አይተሽ ብቻ ታውቂያለሽ ስሜቴን። ሃይ ሱራ። ትላንት ደውል ለምን አላነሳሽ? ቤት ተቆጥሽ እንዴ? አዎ ትላንትና ዳዲ መታኝ። ጀርባዬ ሰንበር በሰንበር ነው። የምርሽ ነው? አዎ ለወንድሜም ደውለው ነግሮታል። ወይኔ ሱራ ምን አለ አይሆንም ስል ብትሰሚ ኖሮ። ሌላው ደግሞ እኔን ከዚህ ሀገር ለማስወጣት አስበዋል። እንዴት? የት? አላውቅም፣ ግን ምን ማድረግ እንዳለብኝ ግራ ገብቶኛል።
ይመስለኛል እናንተ እዚህ ጋር ብናበቃ ሳይሻለቀ ማለት የበፊቷ ብሌን ብቻ አይደለች። ቤተሰቦቼ እያዘኑብኝ ነው። ሁሉም ነገር እዚህ ጋር ቻው። ማያዬ ወይ እንደምወድሽ ግን መቼም እንዳረሽሽ። ቀድመህ እንዲህ ብትለኝ ኖሮ እኮ ሁሉም ነገር ውሸት መሆኑን ነግረህ ነበር። ማለት የቱ? ሲጀመር ማታ ስገባ ሁሉም የፋሚሊ ድግስ ሄደው ነበር። ልብሴን ቀይሬ ስተኛ መጡ እና ወንድሜም ሰማ ሊልኩኝ ነው ያልሽው ነገር ውሸት ነበር? የፕ እንዴ ሱራ ደግሞ ሁሌ ስንዋደድ እንዳይሰለቸን ብዬ ነው። ሲጀመር ሳቅ መጣ። ሱራ ሊስቅ ነው። ሱራ ሊስቅ ነው። ሳቅ እባክህ፣ ሳቅ መጣ። ሳቅ አገኘሁ። Hello, how are you? ምን ሆነ ነው ፊትህን የጣልከው? አልሰማኸኝም? ምን ተፈጥሮ ነው? መንገር ይኑርብኝ አይኑርብኝ አላውቅም። አንተ አታስጨንቀኝ። ምን ሆነ ነው? ሀናን አወቅሻት? ሀና የስራ ባልደረባ? አዎ ልክ ነህ። ስሟን ብቻ መጥራት ራሱ አንገት ያስደፋል። ቀጥል። በቃ ቢቀር ይሻላል። ለምን ሲባል? አሁን ቶሎ ንገረኝ። ፊትሽ እኮ ተቀያየረ። የኔ? ለምን ሲባል? እሺ ልጅዬ ምን ሆነች? ግን እንዳትቆጪ። ችግር የለውም አልቆጣም። በጣም የወደድኳት መሰለኝ። በተደጋጋሚ እያሰብኳት ነው። ምን ማለት ነው እሱ ደግሞ? አላውቅም። ወድጃት ይሆን እንዴ? ትሰማኛለህ? እንዳትከተለኝ እሺ? ሱራፌል ዞር በልልኝ። ጭራሽ በሙሉ ስሚ። ወይ ከባዱን ብነግርሽ ምን ልትይ ነው? ከዚህ በላይ ከባድ ምን ሆኜ እንደሆነ አላውቅም። ሳምኳት። ምቺ ሳመሽ? መታሽኝ እኮ። እና አንድ ስም ጠብቀ ነበር? ምን ኖርማል ነገር እኮ ነው የተፈጠረው። ትሰማለህ? አይደለም መሳም የፈለከው ነገር ማድረግ ትችላለሽ። ቺስ ቀልድ ነው ባክሽ። እንኳን እና አንቺ ብቻ ነሽ ፕራንክ የምታረጊ? እና እንደዚህ ልጅ ቀልድ አለው ፋራ። ጭራሽ ስድብም አለው። ዱላም ይኖራል። እሺ እንቺ መታሽኝ እኮ። ይኸው ከአስርቱ ትእዛዛት አንዱ አትግደል። እንኳን ምንም የማያውቅ ጽንስ ቀርቶ ሰውን በመግደል በማሰቃየት የኖረ ሰው መግደል ራሱ ትልቅ ኃጢአት ቢሆንና ቢቻል ለመጀመሪያው መጠንቀቅ፣ ካልሆነና ከተፈጠረ ግን መውለድ ይሻል። የኔ ልጅ አንቺ በጣም ገላለሽ፣ ቢቻል ያሰብሽ ነው። ልጁን ወልዷለሁ። ትምህርትሽስ? ደግሞ ቤተሰቦችሽስ? እሱን ቀድሜ ነበር ማሰብ የነበረብኝ። ቤተሰቤና ትምህርቴን ብዬ ባስወጣው ከእግዚአብሔር ጋር ጸብን፣ ነገ ደግሞ የመውለድ ተስፋዬን ነው ማጨለሙ። እኔ በምትወስኙ ውሳኔ ሁሉ እስማማለሁ። ደግሞ ልጄን ድንጋይ ፈልጭ የሚሆን አሳድጋታለሁ። ሴት ልጅ ነው የምትፈልገው? መንታ ቢሆንም አይከፋኝም። አስበዋል? ያስቤዛውን ብር ሳንቺፕስ ገዝቼ በስጠብቅ እንደዚህ አይነት ቀልድ አይመቸኝም። ኧረ እኔ ያልቀለድኩም፣ የምሬን ነው። እንደውም ሳንቺፕሱ ቀርቶ ቸኮሌት። ደግሞ ምግብ ብዙ መስራት ስለማንችል እንደሚኖርሽ መቀቀልልህ።
ሰላም፣ ሃና፣ ቢታኒያ፣ ጃስ በስማሚያ መሀል እንዴ? ኧረ እኔ አያመኝም ላንቃሽ ብዬ እኮ ነው። እሺ እባክህ ሞቲቬሽናል ስፒከር ሱራፌል ጅል። የስ ሰር። መቼም ኤክስን እየፈለግሽ አይደለም። እንዴት ተመሰጥሽው? አንተ ቀልድ። በዚህ ሰዓት ኤክስ ነገር የሚያሳስበኝ ይመስላል? ኦኬ የሀብትሽን መጠን እያሰላሽ ነው? አንተ ደልቷል። እና ምንድነው? ቆይ ለልጆቼ ስም እያወጣሁ። ጥሩ ነው። እሺ ማን አልሻቸው? ሴት ከሆነች ክርስቲ፣ ወንድ ከሆነ ደግሞ ዳሪክ፣ መንታ ከሆኑ ደግሞ ማርካና ማርኮላቸው አስቤያለሁ። ምን ታስባለህ? ቆይ አንተ ስም የማውጣት እድል የለህም እያልሽ ነው? ጥሩ ስም የማውጣት ችሎታ ያለ ስላልመሰለኝ እድሉን እኔ ተጠቀምኩበት። ኧረ ነው? ያ እሺ። ምን አኩርፈና? ደስ እንዲለኝ ፈልገሽ ነበር? ደግሞ የጋራ ነገር ላይ መወሰን መብት አለኝ። ልታለቅስ ነው? እሺ ድሉ ልስጥና ስም አውጣላችሁ። ሰራልሻለሁ። ቆይ እንዳቃጠልሽኝማ አትቀሪም። አው ወንድ ከሆነ ማለት ነው የአባቱን ደመኞች እንዲበቀል ደመላሽ እንለዋለን። እንዴ ትልቅ ሰው ነው እንዴ ብንወልደው? አታቋርጭኝ። ይኸውልሽ ሴት ከሆነች ደግሞ ምን ትዋብ እንላታለን። መንታ ከሆኑ ደግሞ ታደለና ታደሉ። ጨረስክ? ሲጀመር የሆነ ዘመን ላይ ስታክ እንዳረግ ገብቶኝ ነበር። እሺ ሽማግሌ የኔ ቆንጆ እንዲያታኩርሽ ይባክሽ። ለቀኝ ደዛ ፋራ የኑሮዬ ማገር ምን ነው አመመሽ እንዴ? አይ ደህና ነኝ። ሱራ ወይ አማረኝ። ምን እንደ ጉንዳን ስጮ መስማት። ማ እዚህ ጋር ካንተ ሌላ ሰው አለ? ጉንዳን ደግሞ እንዴት ነው የሚጮው? ዝቅ ብለህ ስማቸው። እየቀለድሽ ነው? ቶንዶም ልጅቷ ሽታ በሽታ ትሆንላለች። ወይ ጉዴ። እሺ በቃ ጮሃለሁ። ወይኔ ሱራ፣ ወይኔ ሌላ ነገር ደግሞ እያማረኝ ነው። ደግሞ ሌላ? አዎ። እሺ ምንድነው? የማሪቱን ድምጽ አስመስለህ ዝፈንልኝ። ወይኔ ሱራ። ምንድነው አስሬ ወይኔ ሱራ የምትለው? ቀላሉን ነገር ማድረግ ከከበደ ከባዱ ላይ እንዴት ልትሆን? ምን አልኩኝ? በቃ ልዘፍንልሽ አይደል እንዴ? እሺ ቀጥል። በቃ ተው። በዚህ ድምጽ ፊቷ ከሚሰነጠቅ ሽታ ቢወጣበት ይሻለኛል። እሺ እንሂድ በቃ። ሱራ አማረኝ እንዳትይ በእናትሽ። ጥሩ አዳሪ ለፍቶ አዳሪ ማለት እና ፊትሽ ምንድነው? ወንድሜ ዛሬ ማታ ይገባል። ሆዴ ሳይገፋ ነገሮች ማስተካከል አለብን። ወይ ለምን አታሳውቂያቸው? ለምን? ለቤተሰቦች ነው ማለት ልጁ እንዳስወርደውና ዳግም እንዳላገኘ ፈልገህ ነው? ኧረ እኔ እንደዛ ማለት ፈልጌ አይደለም። እና ምን ለማለት ፈልገህ ነው? የኔ ገቢ በቂ አይደለም፣ ብዙ ነገሮች ያስፈልጉናል። ድንጋይ ፈልጬ እንደው ልጄን አሳድጋለሁ ስትል ነበር። እሱማ ያንተ ብቻ ኃላፊነት አይደለም። ለጊዜው እኔ ማድረግ የምችለው ለአሳይመንት ምናምን ብዬ የሚቀበለውን ብር ማስቀመጥ ብቻ። ለማንኛውም እንደፈለግን የመገናኘት እድል ስለሌለን እየተደዋወልን እናወራለን። እና አሁን ልትሄጂ ነው? ከዚህ በኋላ ከሁሌ አንገናኝም። አብረሽኝ ትንሽ አቆይም? ቻው ቻው የኔ መቤት እንግዲህ ቻው ቻው ልሰናበትሽ ዛሬ እስከፋኝ በጣም ስትሄጂ ስለየሽ እንግዲህ ማይ የኔ መልካም እኔ ውስጥ ካሉ ዋጋ ያላቸው ሰዎች ብቸኛችሽ ምን ያህል እንደምወድሽ ብታውቂ በራስሽ ትቀኝ ነበር። አውቃለሁ አሁን የማደርገው ነገር ላንቺ እንደማይገባሽ፣ ግን ምን ላድርግ? ለኛና ለልጃችን ህይወት ስል መሰደድ ነበረብኝ። ደግሞ ነኝ የተሻለ ህይወት እንደምትኖሪ
ዛሬም ነገም ዘላለም ሞትሻል። ምን ሆነሽ? ምንም አልሆንኩም። ነገ መንገደኛ የኔ ያለ ተጓዥም ብትሆኚ አይናይ አዳሪ በእንባ የተሞላቸው ነች። የተፈጠረውን ሁሉ ለቤተሰቦቼ ብነግራቸው አዋረድሽንም ብለው አምባገነን ወንድሜ ከቤት መቅሮጡ ተጣለ። ነገሮች መንገድ ሳቱ። የሚሄድበት ጠፋኝ። ደጉ ጊዜ ላይ ያስቀምጥኳት ትንሽዬ ገንዘብ ጊዜውን ቢሆን ማደሪያ ተከራየሁባት። ህይወት ከማንም ምን መጠበቅ እንዳለብኝ ያስተማረኝ። ሄሎ ቤል፣ ጆሮኝ የሱራ ጓደኛ። እሺ ምን ነበር? በጣም አዝናለሁ ቤል። እነሱ ላይ የተሳፈሩበት መኪና ተገልብጧል። ሰው የተረፈ አይመስለኝም። ሕይወትና ተስፋ ምኞትና እውነታ። ሰላም፣ ምን ፈልገሽ ነው? ለኔ የሚወስድ ይኖራችኋል? ዌይተር ምናምን አለ? ልምድ አለሽ? ለመጀመሪያ ጊዜ ነው የምሰራው። ኦኬ፣ በቃ ልምድ ከሌለሽ በ1500 ብር ትቀጠሪያለሽ። ተመስገን። ወድቄም ቢሆን ለልጄ ስል ተነስቼ ይሄ ሁሉ ቀን ያልሆነ በንስቲ ተጫወቱ በእድሜው በጊዜ ምን ልታዘ